ኢትዮጵያውያን እስከ ዛሬ በምክክር መንገድ አለመሄዳችን ዛሬ ላይ ቁጭት ፈጥሮብናል አሉ በምክክር ጉባኤ ተሳታፊዎች። የምክክር ሂደቱ መደማመጥና መከባበር በተመላበት መንገድ እየተካሄደ እንደሚገኝ ከፋና ሚዲያ ኮርፖሬሽን ጋር በነበራቸው ቆይታ አንስተዋል። ባልደረባችን አመለወርቅ መኳንንት ተጨማሪ መረጃዎችን ልታደርሰን በድጋሚ አግኝተናታል። አመለወርቅ መረጃዎችሽን መቀጠል ትችያለሽ። አመሰግናለሁ። ምንችል በድጋሚ በዛሬው ዕለትም እንግዲህ ከትላንቱ በቀጠለው ጠለቅ ባለ መልኩ በተለያዩት 8 አጀንዳዎች ላይ ውይይቶች እየተካሄዱ ነው የሚገኙት። ዛሬም በ10 ቡድኖች ተመካካሪዎቹ ተከፋፍለው በተለያዩት 8 አጀንዳዎች ላይ ውይይትና ምክክርን እያደረጉ ነው የሚገኘው። የምክክሩ ሂደትም እጅግ በጣም ብስለት በተሞላበት ከስሜታዊነት በራቀ መከባበርና መደማመጥን መሰረት ያደረገ የምክክር ሂደት ነው እየተከናወነ የሚገኘው። ተመካካሪዎችም አንዱ ያንዱን ሀሳብ እያዳመጠ አንዱ ይሄ ነው ችግሬ ሲል አንዱ ችግሩን እያዳመጠ ችግርሽ ችግሬ ነው በሚል ውይይቶች እየተከናወኑ ነው የሚገኙት። እውነትም ምክክርን መሰረት ያደረገ የምክክር ሂደት እየተከናወኑ ነው ሲሉም ሀሳባቸውን ያጋሩን ተመካካሪዎች እንዲሁ ሀሳባቸውን አንስተውልናል ማለት ነው። እኛም ተዘዋውረን የተመለከትነው የምክክሩ ሂደት እጅግ በጣም ጠለቅ ባሉ ሀሳቦች ላይ ሀገራችንን እንዴት ባለ መንገድ በምክክሩ ሂደት ልናስጉዛት ይገባል፣ የመጣችበትን ሂደት ተምረንበት ዛሬ ላይ ግን ችግሮቿን ቀርፈን ለዛሬም ለነገውም ትውልድ መሰረት ጥለን በግጭት ሳይሆን በምክክር የሚመራ ትውልድን መፍጠር መገንባት የምንችለው ዛሬ ነው ሲሉ በሐሳብ የበላይነት እየተወያዩ እየተመካከሩ ያሉበት ሁኔታ ነው ያለው። ያነጋገርናቸው ተመካካሪዎችም ያነሱልን ሐሳብ ምንድነው? የምክክሩ ሂደት እጅግ በጣም ብስለት በተሞላበት መልኩ ያለውን የምክክር አጀንዳዎችን መሰረት አድርጎ ውይይቱ እየተከናወነ ነው ያለው። ይህ የምክክሩን ሂደት ደግሞ እንዲህ ባለው መደማመጥና መከባበር ባለበት መልኩ ውይይቶችን ማድረጋችን የጀመርነውን የምክክር ጉባኤ ዳር ለማድረስ እውን ለማድረግ የሚያስችለን መሰረት እየጣልን እየሄድን ነው ሲሉም እንዲሁ ሀሳባቸውን አጋርተውናል ማለት ነው። እኛም እንግዲህ በዚሁ እየተካፈሉ የሚገኙት ከ4000 በላይ የሚሆኑ ተመካካሪዎች ናቸውና እኛም ከተለያዩ ቦታ የመጡትን ያነጋገርንበት አጋጣሚ ነበር። ወጣቶችን በቀዳሚነት ላንሳ። ወጣቶቹ ባነሱልን ሀሳብ ምንድነው? እኛ የነገ ሀገር ተረካቢ ወጣቶች እንደመሆናችን መጠን ችግሮችን በውይይት እንጂ ስሜታዊነት በተላበሰ እንደው ወጣቶች ነን በሚል ብቻ ሳይሆን ከስሜት በራቀ ሀሳብን የበላይነት ባደረገ መልኩ በዚህ የምክክር ሂደት እየተወያየን በመገኘታችን ደስታችን ወደር የለውም። ወጣት እንደመሆናችንም ደግሞ ሀገራችንን እንዴት ባለ መልኩ ወደ እድገት ጎዳናዋ ማስቀጠል እንችላለን፣ ብሔራዊ ጥቅሞቿን ማስከበር እንችላለን የሚለውን መንገድ ካሁኑ የሀገር ሽማግሌዎች ባሉበት፣ ምሁራን ባሉበት፣ የተለያዩ የሃይማኖት አባቶች ባሉበት ምክክሮችን እየሄድን ያለነው። ይህ ደግሞ ለሀገራችን ትልቅ ጅምር ለተጀመረው የምክክር ሂደትም መሰረት እየጣልን ነው ሲሉ ወጣቶቹ ሀሳባቸውን ያጋሩበት። ሌሎች በዚህ የምክክር ሂደት ላልተሳተፉ ወጣቶችም ምክራቸውን የለገሱበት አካሄድ አለ። እንዲህ ባለው እኛ በጀመርነው የምክክር ሂደት ነገም ወጣቶችን ለማስኬድ መሰረት መጣል አለብን የሚሉ ሀሳቦችን ያነሱበት ነበር። ከዛ ባለፈ ሽማግሌዎች አግኝተናቸው ነበር። ሽማግሌዎችም ያነሱልን ሀሳብ ምንድነው? ሀገርን እንዲህ ባለ መልኩ መዋጀት ትልቅ የሀገርን እድገት ማስቀጠል የሚችል ነው። ሽማግሌዎች እንደምታውቋቸው እድሜያቸው ዘለግ ያለ ነውና እኛ በእድሜ ዘመናችን ሀገራችን በዚህ መልኩ አለማየታችን እስከዛሬ በተለያዩ መንግስታት በዚህ የምክክር አውድ ኢትዮጵያ አለማለፏ ቁጭት ፈጥሮብናል። ሆኖም ግን እድሜያችን ለዚህ አብቅቶን ሀገር በምክክር እንዴት ትመራ በሚል ትልቅ ጉባኤ ታሪካዊ ሂደት መሳተፋችን እጅግ ያኮራን፣ በዚህ እድሜያችን መመልከታችን በጣም ያስደሰተን። ሆኖም ግን ለልጆቻችን በምክክር የጸናችን ሀገር ለማስረከብ እኛም የድርሻችን እየተወጣን ያለበት የሰከነ ውይይት እያካሄድን እንገኛለን ሲሉ ሀሳባቸውን አጋርተውናል ማለት ነው። ከዛ ባለፈ ግን ካሁን ቀደም በትጥቅ ትግል የነበሩ ሆኖም ግን የሰላምን አማራጭ ተቀብለው ወደ ምክክር ሂደቱ የገቡትን ተመካካሪዎች ያገኘንበት ሂደት ነበረ። እነዚህ ተመካካሪዎች ጠለቅ ያለ ሀሳብን ያነሱበት ሂደት አለ። እስከዛሬ የመጣንባቸው ልብ ባለ ማለት ባለ ማስተዋል የሄድንባቸው ሂደቶች ቁጭትን የፈጠሩ ናቸው። ሆኖም ግን ይህንን የሰላም በር አግኝተን በምክክሩ ተሳታፊ ሆነን ዛሬ ላይ ከእህት ወንድሞቻችን ከአባቶቻችን ከእናቶቻችን ጋር መምከር መቻላችን ትልቅ ትምህርት እየሰጠ ነው። ሆኖም ወደ ኋላ መለስ ብለን ያለፍንበትን ጊዜ ስንመለከት ቁጭት የፈጠረብን ሆኖም ግን ዛሬ አረፈደም
የመጣንበት ሂደት ቢጸጽተንም ዛሬ ላይ ግን ሀገርን ማሻገር የሚቻለው በግጭት በጦርነት ሳይሆን ቁጭ ብሎ ችግርህ ምንድነው ችግሬ ምንድነው በሚለው እንዲህ ባለው በተዘረጋው የምክክር ሂደት መሆኑን መገንዘብ የቻልንበት ትምህርት የወሰድንበት ከዚህ በኋላ ምክክርን መሰረት አድርገን መሄድ የቻልንበት በመሆኑ እጅግ በጣም ደስታ ተሰምቶናል ሲሉ ሐሳባቸውን ያጋሩበት ሂደት ነው ማለት ነው። እኛም ሌሎች ተጨማሪ ሐሳቦችንም እንዲሁ ለተመልካቾች ያጋራን የምንቀጥል ይሆናል። ምን ችላውን ያሉኝ መረጃዎች እነዚህን ይመስላሉ። አመሰግናለሁ።